በዋሽንግተን ሜሪላንድና ኒውዮርክ አካባቢ የአየር ሁኔታው ምን ይመስላል? ከዚህ ጋር በተያያዘም የኢትዮጵያ አየር መንገድስ ምን አለ? የኢትዮጵያውያን የቲፒኤስ ጉዳይን በተመለከተ ጠበቃ ሙሉዓለም ጌታቸውና ሌሎችም ከተናገሯቸው ካሏቸው በጉዳዩ ላይ ከሰጧቸው ማብራሪያዎች ላይ ወደ እናንተ ይዘን ቀርበናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ አየር መንገዱ በዋሽንግተን ዲሲና በኒውዮርክ ባጋጠመው አስከፊ የአየር ሁኔታ በረራዎች ሰርዟል። የኢትዮጵያ አየር መንገድ በዋሽንግተን ዲሲና በኒውዮርክ ከተሞች ባጋጠመው አስከፊ የአየር ሁኔታ በተለይም አሜሪካ በታሪኳ የማታውቀው የአየር ሁኔታ መለወጥ ገጥሟል። ወደ እነዚህ መዳረሻዎች ደግሞ የሚደረጉ በረራዎች መቋረጣቸውን ለደንበኞቹ አየር መንገዱ አስታውቋል። በዚህ መሰረት ከጥር 16 2018 ጀምሮ ማለትም ከትላንትና ጀምሮ ከአዲስ አበባ ወደ ዋሽንግተን ዲሲ፣ ጥር 17 ቀን ደግሞ ዛሬ ማለት ነው ከዋሽንግተን ዲሲ ወደ አዲስ አበባ፣ ከአዲስ አበባ ወደ ኒውዮርክ እንዲሁም ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸውን አየር መንገዱ አስታውቋል። አየር መንገዱ በእነዚህ በረራዎች ላይ የተመደቡ መንገደኞች እንደ አስፈላጊነቱ በሌላ በረራ የመመደብ ወይም ደግሞ ሪቡኪንግ፣ የጊዜ ለውጥ የማድረግ ወይም ደግሞ የገንዘብ ተመላሽ የማድረግ አገልግሎት እንደሚያመቻች ለደንበኞቹ ቃል ገብቷል። አየር መንገዱ አስከትሎም ለተፈጠረው መስተጓጎል ልባዊ ይቅርታ የጠየቀ ሲሆን ውሳኔው የተላለፈው የደንበኞችንና የበረራ ባለሙያዎችን ደህንነት በላቀ ደረጃ ለማረጋገጥ ሲባል መሆኑን በመግለጫው ላይ አካቷል። ለመሆኑ የአሜሪካ አንዳንድ ግዛቶች የአየር ንብረት ምን ይመስላል? በሌላ ዜና በኢትዮጵያ ያለውን ቀውስ ተከትሎም ለኢትዮጵያውያን የተሰጠው የቲፒኤስ ጥበቃ እንዳይቋረጥ ክስ ተመሰረተ። የዶናልድ ትራምፕ አስተዳደር በሺዎች ለሚቆጠሩ ኢትዮጵያውያን ስደተኞች የተሰጠውን ጊዜያዊ ጥበቃ ስደተኝነት ሁኔታ ቲፒኤስ ለማቋረጥ የወሰነውን ውሳኔ ለመቃወም ትላንትና ጃንዋሪ 22 ቀን 2026 በቦስተን የፌዴራል ፍርድ ቤት ክስ ተመሰረተ። ይህ የትራምፕ አስተዳደር ውሳኔ ተግባራዊ ከሆነ በፌብሩዋሪ አጋማሽ ኢትዮጵያውያን ስደተኞች ግጭትና የሰብአዊ መብት ጥሰት ወደሚታይባት ሀገራቸው እንዲመለሱ ዲፖርት እንዲደረጉ ሊደረግ ይችላል ተብሏል። ከሳሾቹ አፍሪካን ኮሚኒቲስ ቱጌዘር የተባለ ድርጅትና 3 የቲፒኤስ ተጠቃሚ ኢትዮጵያውያን ሲሆኑ የአሜሪካም የአገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ፌብሩዋሪ 13 2026 ተግባራዊ ይሆናል የተባለውን የጥበቃ ስረዛ ውሳኔ ያስተላለፈው በህገወጥ መንገድ ነው ሲሉ ይከራከራሉ። ውሳኔው የፌዴራል ህግን የሚጥስና በአሜሪካ ህይወታቸውን የገነቡ ከ5000 በላይ ኢትዮጵያውያንና ቤተሰቦቻቸው ለአደጋ የሚያጋልጥ መሆኑን ገልጸዋል። በኢትዮጵያ ያለውን የሰብአዊ መብትና የደህንነት ሁኔታም የፍሪደም ሃውስ የ2025 የዓለም ነጻነት ሪፖርት እንደሚያሳየው በኢትዮጵያ በፖለቲካ መብቶችና በሲቪል ነጻነቶች ላይ ባሉ ከባድ ገደቦች ምክንያት 100.18 ብቻ በማግኘት ነጻ ያልሆነች ሀገር ተብላ ተፈርጃለች። በተጨማሪም የአሜሪካ ውጭ ጉዳይ መስሪያ ቤት በ2024 የሰብአዊ መብቶች ሪፖርት በኢትዮጵያ የተለያዩ አካባቢዎች ቀጣይነት ያለው ግጭት፣ የሰብአዊ መብት ጥሰት መኖራቸውን ያመላክታል። በአማራና በኦሮሚያ ክልል በመንግስት ኃይሎችና በትጥቅ አጀንዳዎች መካከል የሚደረጉ ግጭቶች በሰላማዊ ሰዎች ላይ ለከፍተኛ መፈናቀልና ለከባድ በደሎች ምክንያት መሆኑም ተገልጿል። ሪፖርቱ ከህግ ውጭ የሆኑ ግድያዎች፣ የዘፈቀደ እስራት፣ በነጻነት የመናገር መብት ላይ የተጣሉ ገደቦች ሀገሪቱ አስጊ ሁኔታ ውስጥ መካተቷን ይጠቅሳሉ። በጉዳዩ ላይ የቀረቡ የህግ ክርክሮች የአገር ውስጥ ደህንነት መስሪያ ቤት ዲኤችኤስ የቲፒኤስ ጥበቃን ከማቋረጡ በፊት ማድረግ የሚገባው ዝርዝር ሁኔታዎችን ግምገማ ሳያደርግ ቀርቷል ሲሉ ይከሳሉ። ውሳኔው በኢትዮጵያ ያለውን ተጨባጭ አደጋ መሰረት ያደረገ ሳይሆን በአድሏዊ አመለካከት የተመራ ነው ሲሉ ይከራከራሉ። የአፍሪካ ኮሚኒቲ ቱጌዘር ዋና ዳይሬክተር አምሃ ካሳ በሰጡት ቃል ፍትሐዊና የተሟላ ግምገማ ቢደረግ ግጭትና የመብት ጥሰት ከፍተኛ ሁኔታ በሚታይባት ኢትዮጵያ ያለውን ወቅታዊ ሁኔታ ባንጸባረቀ ነበር ብለዋል። የቲፒኤስ አስፈላጊነትና ተያያዥ ጉዳዮች ቲፒኤስ በአሜሪካ ኮንግረስ የተቋቋመ የሰብአዊ ድጋፍ ጥበቃ ሲሆን የትውልድ ሀገራቸው በጦርነት፣ በተፈጥሮ አደጋ ወይም በሌሎች አስቸጋሪ ሁኔታዎች ምክንያት
ለመመለስ አደገኛ በሚሆንባቸው ጊዜ ስደተኞች ከአገር እንዳይባረሩ የሥራ ፈቃድ እንዲያገኙ የሚያስችል ኢትዮጵያ በሰሜኑ ጦርነት ምክንያት በ2022 የቲፒኤስ ተጠቃሚ ሆና የተፈረጀች ሲሆን በሀገሪቱ ባለው አለመረጋጋት ምክንያት በ2024 እንዲራዘም ተደርጎ ነበር። ፍርድ ቤቱ ይህንን ስረዛ የሚያገድ ትዕዛዝ ካልሰጠ ኢትዮጵያውያን የቲፒኤስ ተጠቃሚዎች ሕጋዊ የመኖሪያና የሥራ ፈቃዳቸውን ሊያጡ ይችላሉ። ይህም ቤተሰቦች ከመበተኑ ባሻገር በአሜሪካ ውስጥ ስር የሰደዱ ማህበረሰቦች ለአደጋ እንደሚያጋልጥ ተሟጋቾች ይናገራሉ። ይህ ክስ የትራምፕ አስተዳደር እንደ ደቡብ ሱዳን፣ ኔፓል፣ ሃይቲና ቬንዙዌላ ባሉ ሀገራት ላይ የወሰደውን ተመሳሳይ የቲፒኤስ ስረዛ ውሳኔ ለመቃወም ከሚደረጉ ሰፋ ያሉ የህግ ትግሎች አንዱ ነው። በማሳቹሴት ለሚገኙ የአሜሪካ ዲስትሪክት ፍርድ ቤት የቀረበው የፌዴራል ክስ እንደሚያመለክተው የአገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ኢትዮጵያውያን የኢትዮጵያን ወቅታዊ ሁኔታ በአግባቡ ሳይገመግም የጊዜያዊ ጥበቃ ማቋረጥ ወስኗል ሲሉ ከሳሾች ይከራከራሉ። የክሱ ሰነድ እንደሚያስረዳው በአሁኑ ወቅት ከ5000 በላይ ኢትዮጵያውያን ከአገር ለመባረርና የሥራ ፈቃዳቸውን ለማግኘት በቲፒኤስ ጥበቃ ላይ ይተማመናሉ። ሆኖም ፕሮግራሙን ለማቋረጥ የተወሰነው ውሳኔ ሕጉ በሚያዘው መሰረት ከሚመለከታቸው አካላት ጋር አስፈላጊው ምክክር ሳይደረግበት የተወሰነ ነው ሲሉ ክሱ እንደሚያስረዳው ኢትዮጵያ አሁንም በጥብቅ ግጭት፣ በሀገር ውስጥ መፈናቀል፣ በምግብ ዋስትና እጦትና ከባድ ሰብአዊ መብት ጥሰቶች እየተሰቃየች ትገኛለች። በመሆኑም እነዚህ ችግሮች ባሉበት ሁኔታ የቲፒኤስ ጥበቃ ማቋረጥ ብዙዎቹን ስደተኞችን ወይም ሪሙቫል አደጋ ያጋልጣል ብለዋል። ከሳሾቹ የጥበቃ ስረዛው ተግባራዊ ከሚሆንበት ከፌብሩዋሪ 13 2026 በፊት ፍርድ ቤቱ አስቸኳይ የእግድ ትዕዛዝ እንዲሰጣቸው እየጠየቁ ይገኛሉ። በሌላ በኩል በሜሪላንድ የሚጠበቀው ከባድ የክረምት አውሎ ነፋስን ተከትሎም የአስቸኳይ ጊዜ አዋጅ ታውጇል። አናፖሊስ ሜሪላንድ የሜሪላንድ ግዛት አስተዳዳሪ ዌስ ሙር ጃንዋሪ 24 ቀን 2026 ምሽት ላይ ጀምሮ እስከ ጃንዋሪ 26 ቀን 2026 ድረስ ይቆያል ተብሎ በተነገረው ኃይለኛ አውሎ ነፋስ ምክንያት የአስቸኳይ ጊዜ አዋጅ ታውጇል። በተለይ በሜሪላንድ የሚጠበቀው ከባድ የአየር ሁኔታም ከወዲሁ አስጊ ሆኗል። አስተዳዳሪው ዌስ ሙር ጽሕፈት ቤታቸው ያወጣው መግለጫ እንደሚያመለክተው ይህ እርምጃ የተወሰደው በመላ ግዛቲቱ ሊከሰት የሚችል ከባድ በረዷማ ሁኔታው ለአደገኛ ሁኔታ የሚዳርግ ዝቅተኛ የሙቀት መጠንና ለጉዞ አስቸጋሪ የሚሆኑ ሁኔታዎች አስቀድሞ በመገመቱ ነው ተብሏል። ዜና ፕላስ የዕለቱ መረጃችን ይህን መስል ነበረ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች በመጨረሻም ለእናንተ የምንለግሰው አስተያየት አለን። በዚህ ቻናላችን የሚቀርቡ መረጃዎች የዘገባ ያህልና ለእናንተ ለውድ ቤተሰቦቻችን መረጃ ለማድረስ ካልሆነ በስተቀር ለየት ያለ ዓላማ ወይም ደግሞ ሌላ መንገድ የለውም። በአሜሪካን ሀገር ለምትገኙ ኢትዮጵያውያን መረጃ መስጠትና በተለይ ደግሞ ከተለያዩ የመረጃ አውታሮች በመጠቀም ትክክለኛውንና ተአማኒነት ያለውን መረጃ ለእናንተ ማድረስ ነውና በተለያየ መንገድ እንዳይታሰብ ይህ መረጃ የምናደርሰው በተለይ አሜሪካ ያሉ ኢትዮጵያውያን ወገኖቻችን ከአሜሪካ ሕዝብና መንግስት ጋር የሚያጋጩ ሳይሆኑ መረጃ የሚሰጡ ለጥንቃቄ፣ ለእውቀት፣ ለትምህርትና ሌሎች የሚያደርጓቸውን እያንዳንዱን እንቅስቃሴ ተግባራዊ የሚያደርጉበት ትክክለኛ መረጃ የመስጠት ዓላማ ያለው ነውና በሌላ መልኩ እንዳትረዱት። በተለይ ደግሞ የሚፈጠሩ አንዳንድ በጉዞ እገዳው ላይ ያሉ መረጃዎች ስንገልጽ በፍጹም ተአማኒና ለእናንተ የሚጠቅሙ ካልሆኑ በስተቀር በተለይ ካላችሁበት ሀገር ሁኔታ ጋር ግጭት እንዲፈጠር ወይም ደግሞ የሚረብሹ አይነት መረጃዎች እንዳልሆኑ ከወዲሁ ልናሳውቃችሁ እንወዳለን። መረጃ ይጠቅማል አይናቅምና ለእናንተ ያልነው መረጃ እንዲህ እያደረሰን በየዕለቱ እንቀጥላለን። ቤተሰቦቻችን ሆናችሁ ስለቀጠላችሁ እናንተንም እናመሰግናለን።